አንዳንድ ጊዜ ችግር የለውም ብላ ታጠምቃለች። ሌሎቹ ደግሞ እርግጠኛ ነኝ ግን እስከ ከ7 ዓመት በኋላ ይጠመቃሉ። እርግጥ በመቶ እርግጠኛ። የ5 ዓመት ልጅ ግን ሰምቻለሁ በስነ ስርዓት። እንግዲህ ያው እኔ ለምን መሰለህ ዳንዬ ከቴዎሎጂ ጋር ከቤተ ክርስቲያን ቴዎሎጂ ጋር አይጋጭም እንዴ? የምሬን እኮ ነው እኮ። አንደኛ ደግሞ እንዴትስ ነው አሁን አንድ 5 ዓመት ህፃን ልጅ የነገረ ክርስቶስን መሰረታዊ ስላሴን እና የመሳሰሉትን መሰረታዊ የክርስትና ትምህርቶች ወይም በደህንነት ውስጥ የምንማራቸውን ትምህርቶች እንዴት ነው ሊረዳ የሚችለው? እንዴትስ ተረድቶ ነው የሚጠመቀው? ሲጀመር የጥንታዊቷ ቤተክርስቲያን መቼ ነው የምታጠምቀው የሚለውን ስናይ ክሪስቶሎጂ አስተምራ አይደለም የምታጠምቀው፣ ወይም ደግሞ ትሪኒቲ አስተምራ አይደለም፣ ወይም ሃይፖስታቲክ ዩኒየን አስተምራ አይደለም ጥንታዊቷ ቤተክርስቲያን የምታጠምቀው። ሰዎቹ ያምናሉ፣ በቃ ፈጥነው ይጠመቃሉ። ከዛ በኋላ አሁን ያለችው አኗ እያወራን ያለ የጥንታዊቷን አይደለም። ኤርሚሻሱን ጠይቅልኝ። ለምንድን ታዲያ ህፃናት አጥማቂዎች ተብለን ለምንድን ነው እኛ ተቃውሞ የሚደርስብን? እናንተ የምታጠምቁ ከሆነ የ5 ዓመት ህፃን ልጅ የምታጠምቁ ከሆነ ለምንድን ነው እኛን የምትቃወሙ? ያመነ ነው ማርማት አለበት የምትሉት? ዳኒ አንቺ እኔ ያልገባኝ ነገር እነሱ የሚያጠምቁት እኮ እንደ ክራይቴሪያ የመንፈስ ቅዱስን ጥምቀት አስቀምጧል እኮ። ማለት ሰው በልሳን ከተናገረ እንደ ዳነ ነው የሚቆጠረው፣ ወንጌል ሰምቶ እንደ ዳነ ነው የሚቆጠረው የሚባል ነገር አስቀምጧል ዳኒ። እኔ ቴዎሎጂ አይደለም ሲሶ፣ ቴዎሎጂ ሳይሆን ኤክስፒሪየንሻል ነው። ከነሱ ቴዎሎጂ ኤክስፒሪየንስ ነው፣ ትክክል አይደለም እኮ። እሱ ነው እየሞገትኩ ያለሁት። አሁን አስቀምጠዋል ሳይሆን ዳኒ አሁን እያነሳ ያለው ስፔሲፊካሊ አንድ ሎካል ቸርች ላይ ተደረገ ብሎ ኢንፋክት መደረጉንም እርግጠኛ አይደለም ግን ተነጋገሩበት የሚል ኮንሰፕት ነው ያነሳው አይደል ሲሶ። አሁን ከዛ አንፃርም ሲወራ ነሰሰርሊ እንደዛም ቢሆን እንኳን የዚህ ነገር ትክክለኛነት ከምን አንግል ከቴዎሎጂ አንግል በምን መልኩ ነው የሚረጋገጠው? በኤክስፒሪየንስም ደረጃ ራሱ ትክክልነቱ በምንድን ነው የሚረጋገጠው? አንድ ሰውስ አንድ ህፃንስ የሆነ የተናገረውን ቋንቋ ልሳን ስለተናገረ መንፈስ ቅዱስ ተሞልቷል ብለን መንፈስ ቅዱስን መሞላት ደግሞ ማወቅን ይጠይቃል የሚል ኮንሰፕት ትምህርት እንዴት መስራት እንችላለን ነው? መንፈስ ቅዱስ እሺ ህፃናትን ይሞላል ብለን እንውሰድና ስላወቁ ነው ወይ የሞላቸው የሚል ግን ሌላ ጥያቄ ይፈጥራል። ምክንያቱም በህፃንነታቸው ገና በሆድ ውስጥም ሆኖ እኮ መንፈስ ቅዱስ ተሞሉ የሚል እኮ አለ አይደል መጽሐፍ ላይ። ዳን ይቀጥላል። በሆድ ውስጥ በመንፈስ ቅዱስ እንደተሞላ